ጴንጤ ነኝ፣ በጌታ ነኝ ፕራውድ የሚያደርግ እምነት ሁሌ የሚመጣው በእግዚአብሔር ቃል ፐርፌክት ትሬኒንጉን አምልጠን ተመርቀን ለመቆም እማያሳፍር ሰራተኛ እንድትሆን ዝቅ በል። የክርስቶስ ሕይወት ሚክስ አያደርግ። እግዚአብሔር በእኔ አላፈረም፣ እኔ አሳፋሪ ነኝ። በመከራ መካከል የሚያስፈልገው ጥበብ እኔ አልችልም፣ የለውበትም፣ ግደለኝ። እግዚአብሔር የሚያግዘው የማይችል ሰው ነው። እችን ታክል አይልም። በልግስና እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አባቶይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከእኔ ትለፍ። በእኔ ሕይወት ላይ ምንድነው ዓላማው? ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። መከራ ኮመን ነው። የኔ የምትለው ነገር በሙሉ ሰማይ ይሆናል። የምንጠብቀው አዳኝ ከሰማይ ይመጣል። እምነትን የመሰለ ክቡር ነገር ግን የለም። የያዕቆብ መልእክት ምዕራፍ 1 እስከ ቁጥር 12 በተለያየ ቦታ ተበትነው ላሉ ለ12ቱ ነገዶች ይላል እና እንግዶች ናቸው። በተለያየ ቦታ ተበትናቸዋል። በልዩ ልዩ መከራ ውስጥ እያለፋችሁ ነው። ለእናንተ ይህንን ደብዳቤ እጽፋለሁ። በጣም በብዙ መከራ ውስጥ እያለፉ ያሉ አሉ። በምድር ላይ በጌታ ሆኖ መኖር ምጽአተኛ ሆኖ መኖር ነው። በጌታ ልክ ስትሆኑ አገር ትቀይራላችሁ። ሰማያዊ ተስፋ ይኖራችኋል። አገር ይሄን ነው ሲባል በሰማይ ነው። የምንጠብቀው አዳኝ ከሰማይ ይመጣል። ክርስቲያን ስትሆኑ ወዲያው ትቀየረ ምጽአተኛ ትሆናላችሁ። እዚህ መሬት ላይ ባለ ርስት አትሆኑ። ሰማይ ነው ርስቴ ትላላችሁ። በገዛ አገራችሁ በድንኳን ትኖራላችሁ። እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያረጋል። ክርስትና የኔ የምትለው ነገር በሙሉ ሰማይ ይሆናል። መሬት ላይ ያለን ነገር በሙሉ አጠገብ ላለ ወንድም በረከት፣ ለሌሎች ሰዎች በረከት፣ ለእግዚአብሔር ክብር ብቻ ታደርገዋለህ። ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አይ ቲንክ ይጋጫል። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው። በሰው ሕይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ብዙ ጊዜ መከራዎች በሰው ሕይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር፣ ኡኡ ማለት፣ ፌንት ማረግ፣ አልቻልኩም ዝርር ማለት። ያዕቆብ እንደዚህ ይላል፣ ልዩ ልዩ መከራ ሲደርስ እንደ ሙሉ ደስታ ቁጠሩት። እናንተን ለማጥራት በእናንተ ሕይወት ላይ ያለውን የእግዚአብሔርን በጎ የሆነ ነገር ለማድመቅ የሚመጣ ነው። በምታልፈው መከራ ውስጥ እግዚአብሔር በእኔ ሕይወት ላይ ምንድነው ዓላማው ብለህ መጠየቅ አለብህ። ልክ ያ ነገር ወደ ሕይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ከሕይወት ላይ መቀነስ አትችልም። አንዳንዴ የሆነ ነገር ሲመጣ ወደ ሕይወታችን ጸልየን ለማስቀየር እንታገላለን። የሚቀየር ነገር አለ። እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋለህ። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር ባንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለብህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለንም። ወደ መስቀል ሊሄድ ሲል ሐሙስ ማታ ለዓርብ ለስቅለቱ ሐሙስ ማታ ሲጸልይ አባቶይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከእኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ትሁን ሲል አብ ፈቃዴ ነው ጠጣት። ጌታ ኢየሱስ ጸጥ ብሎ ጨረሰው። እምቢ ቢልስ የማዳን ሥራ አይሰራም። የዘላለም ሕይወት ብሎክ ያረጋል። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። ሰይጣን ማዕረጉ አይቆረጥም። ዕብራውያን 12:2 እዚህ ይላችኋል። ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። መስቀል መከራ ነው ለማለት ይከብዳል። መከራ የሚለው ቃል ያንስብኛል። ምክንያቱም ሁላችንም የሆነች ነገር የጎደለበትም መስቀል ላይ የሞተም እኩል መከራ ይሆናል። መከራ የመስቀሉ ትንሽ ከመከራ ጣር ነው። ጣር ውስጥ ሆኖ ይደሰታል። ለምን? ከፊቱ ስላለው ደስታ እኛን ያይናል። ታገሰ። ልዩ ልዩ መከራ አለ፣ ታገሱ፣ እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ሕይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። ውስጣችሁ ያለውን ነገር ለማውጣት
እግዚአብሔር መንገድ ሲያስጀምርህ ግዴታ ነው እላይ የሚወርደው አንዳንድ ነገር በጣም ያሰቃያል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብረዋል ከላይ። ለዛ ነው መጨረሻውን ስታየው የከበረውን ነገር ማውጫ ስለሆነ እንደ ደስታ ቁጠረው ይላል። መሃል ላይ ያለችዋን ነገር በትዕግስት ለፏት ይላል። አሁን በመከራ እምነት አይመጣም። መከራ እምነትን መፈተኛ ነው። ትዕግስት ግን ያመጣል መከራ። እምነት የሚመጣው በሮሜ 10:17 መሰረት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነት የሚያመጣው። የእግዚአብሔር ቃል ሲበራል እምነት ይፈጠራል ውስጥ። መከራስ እምነትን ይፈትነዋል። ጌታ ኢየሱስ ታገሰ የሚል ቃል አለ። ታገሰ፣ ዝቅ አለ፣ ጸጥ እየቻለ። አንተ የኢየሱስ ጸጥታ እኮ ጴጥሮስን ተፈታትኖታል ሰይፍ እስኪመዝ። ትዕግስት ሪሜን አንደር ትዕግስት በእናንተ ስራውን እንዲፈጽም እምነታችሁ ሲፈተናው የት ነው ትዕግስቴ? ስጸልይ፣ በሰው መካከል ስኖር ትዕግስት እግዚአብሔር ቼክ ያደርጋል። እግዚአብሔር ምን ያህል እምነት አለህ ብሎ አይደለም የሚፈትን፣ ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያደርግ። ስትሰባበር ግን መንገዱን እንዳታረዝመው ጸጥ በል ነው። በ14 ቀን የሚያልቅ መንገድ የ40 ዓመት ሆኖ በኋላ መከራው መሃል ዕድሜ እንዳያልቅ ከፊት የተቀመጠ ሌላ ብዙ ክብር እያለ እየተሰቃየ አላልቅ ብለህ ዕድሜ ያልቃል። እምነት ሁሌ የሚመጣው በእግዚአብሔር ቃል። እግዚአብሔር ታማኝ ነው። የኔ እምነት የሚቆመው እግዚአብሔር ታማኝነት ላይ ነው። በእግዚአብሔር ቃል የተገኘ እምነት ደግሞ ይፈተናል። ሲፈተን ያ ፈተና ያ ቻሌንጅ ትዕግስትን ከውስጡ ዲስከቨር ይደረግ። ትዕግስት ይገኛል እዛ ውስጥ። እንከን አልባ እንድትሆኑ ትዕግስት በእናንተ ስራውን ከመስዋዕት ጋር ለእግዚአብሔር የሚቀርብ መስዋዕት፣ እግዚአብሔር የሚቀበለው መስዋዕት፣ እግዚአብሔር የኔ ነው የሚለው መስዋዕት ፍጹም ነው፣ እንከን አልባ ነው። ለእግዚአብሔር የሚገባ እንድትሆኑ ትዕግስት በእናንተ ስራውን ይፈጽም። ብጥብጥ ያደርገዋል የህይወትህን ፕሮግራም። ለምን? ፐርፌክት ለምን? ይህንን ስታደርግስ ትዕግስት ይፈልጋል። ትዕግስት ይፈልጋል። ካልታገስክ ፍጽምናው ምሉ መሆኑ አይመጣልህ። ይህንን ሁሉ የምታደርገው ግን ፍጹም ለመሆን። በጣም ብዙ ጊዜ ያለቀ ነገር እንፈልጋለን። ነገሩ የሚመጣበትን መንገድ ግን አንፈልገው። ትሬኒንጉን አምልጠን ተመርቀን ለመቆም መነሳንሱን አዙሩት የሚለውን ቀን ነው የምንፈልገው። ክርስትናም ናቹራል ነው። ምትሃት እንዳትለምዱ እና እግርህ ጡንቻ ያወጣል። ቦዲ ቢውልድ ታረጋለህ፣ ትፈረጥማለህ። ለምን? ነገ እግዚአብሔር የሚፈልግ ቦታ ሄደህ ትቆምለታል። ለምንድን ነው ዝቅ ብዬ የምታገሰው? ሙሉ እንድትሆን፣ እማያሳፍር ሰራተኛ እንድትሆን። ይገርምሃል፣ እኔ አይባልም መሞት አለብኝ እኔ፣ ክርስቶስ በእኔ ወደዚህ መምጣት አለ። ክርስቶስን እንደዚህ አልተማራችሁትም ይላል እግዚአብሔር ቃል። አየህ፣ ክርስቶስ እንደዚህ አልተማርከውም ማለት አንተ ሌላ ተማርከዋል እና አፈራርሶብህ እግዚአብሔር ክርስቶስን አስተምሯል። መንፈስ ቅዱስ ልክ የሆነ ነገር ልታረግ ስትመጣ ክርስቶስ እንደዚህ አልተማርከውም ይልሃል። ስታድግ ያንተ ይሆናል። መካሪ ነጋሪ አትጠብቅም፣ ራስህ ታደርጋለህ። ፍጹማን መሆን አለባችሁ። ይህንን እንዴት ነው የማደርገው? ፕሮሰስ አለው እና ታገስ፣ ዝቅ በል፣ ትሁት መሆን አለው። ሰጥተህ ነው የምትቀበለው። ዕድሜ ተከፍላለህ፣ ብርሃን ይሰጣል። ቁጭ ብለህ አይነ እስኪደበዝዝ ድረስ ታነባለህ፣ መገለጥ ይሰጣል። ተንበርክከህ ትጸልያለህ፣ ይበራልሃል። ብትሰራ ስለማታመጣው ድነት በነፃ ነው። ሌላውስ ዲማንድ መቀመጥ አለብህ። በጌታ ነኝ ፕራውድ የሚያደርግ ይሄ ግን ዝም ብሎ እንደማይመጣ እወቁት። ማንነት ነው፣ መሰራት አለበት። እሱን ሲሰራው ሌላውን ያፈርሰዋል። እሱን ሲገነባው ሌላውን እያፈረሰ ነው። እሱን ሲተክል ሌላ ይነቅላል። እኩል ሁለት ነገር እግዚአብሔር አይተክልም። ስንዴም እንክርዳድም ጎን ለጎን ይተክላል እንጂ እላይ ላይ እኩል አይተክልም። የክርስቶስ ሕይወት ሚክስ አያደርግ። የትም ግባ ያውቀዋል። በጌታ ነው ትባላል። ጴንጤ ነኝ። አንዳንዶች ጴንጤ አይደለሁም ይላል። ነኝ እኔ ነኝ። ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ። አትፈሩ፣ በፍጹም እንዳታፍር። እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም። እሱ የሚያኮራ ነው። እንዴት ነው የማፍረው? እሱ ይሄ በስሜት የምትለው አይደለም፣ አቋም ነው፣ ማንነት ነው የሚሆነው። ይሄንን ማን ነው የሚሰራው?
ትዕግስት፣ ታገሱ። በጣም ነው የምወዳችሁ። ስለምወዳችሁ ነው እውነትም እነግራችሁ። ስለዚህ ሙሉ ሁኑ። ሙሉ መሆን ማለት የሆነ ነገር ላይ በጣም አክቲቭ መሆን ማለት አይደለም። ሙሉ መሆን ማለት በህይወት ክርስቶስ ኢየሱስን መስሎ መኖር ማለት ነው። በመከራ ስታልፉ ከእውቀት በላይ ጥበብ ነው የሚያስፈልገው። የምታውቁትን ነገር መሬት አውርዳችሁ የምትኖሩበት መንገድ ነው ጥበብ። በመከራ መካከል የሚያስፈልገው ጥበብ ነው። ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። ሲለምን ልመና ውስጥ ትህትና አለ። ልመና ውስጥ ልምምጥ አለ። እኔ አልችልም፣ የለውበትም፣ ግደለኝ ብለህ ነው መቅረብ ያለው። ግደለኝ፣ የምታረገኝን አርገኝ ስትለው የሚያረግን ያረጋል። እግዚአብሔር የሚያግዘው የማይችል ሰው ነው። አየህ፣ እችላለሁ ካልክ ትችላለህ፣ ቀጥል ነው የሚለው። እማትችል ከሆንክ ነው የሚረዳ። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም አይደል የሚለው። ከዛ ግን ጸለይኩ ነው እንዴ? ቆይቼ ደጅ ጠናው ጸለይኩ እኮ አይደለም፣ የህይወት ስርዓት ነው። አቆይቶታ ጸሎት ያልቀባል። ከዛ እምትለውን በሙሉ ብለህ ጨረሰህ እኮ ነው አልቆ ይዞ ቆየሁ። የት ደጅ ውስጥ አስገብቶት መሰለህ። እየተያዩ እንዳይመስል እኮ አንኳኳለሁ አለ። ጻት እግዚአብሔር አትምጣ ጥሩ እኮ ነው። አትግባ አንድ ነገር ነው። ዝም ደጅ ጠናሁት አቆየኝ አለ። ክረምት፣ በጋ፣ ፀሐይ፣ ዝናብ፣ ሌሊትና ተፈራረቀብኝ። ልብሱ ላይ ሊያልቅ ይችላል። እየጸለየ ተደፍቶ እግዚአብሔር ወይ እባክህ እያሉ ከዛስ መጣ እግዚአብሔር ዘንበል አለልኝ አለና ደጅ ጠናሁት ብሎ ከዛስ እርሱ ዘንበል አለልኝ። ከዛ ግን ዘንበል አለ ብቻ አይደለም። ዘንበል አለ በቂ ነው፣ በቂ ነው። ግን እሱ ከመጣ ዘንበል አልኩ ብቻ አይደለም። ዘንበል አለልኝ አለ። ከሚውጥ ጭቃ ከረግረግ ማጥ ከሚውጥም ጭቃ ውስጥ አወጣኝ። እግሬን በአለት ላይ አቆመ፣ አረማመዴንም አጸናው። ምን ማለት ነው? የእድሜ ልክ ነው። አንዴ ከመጣ እስኪመጣ ያሰቃያል። ከመጣ ግን አረማመድህን ሁሉ የሚቀጥለውን የላይፍ ታይም ፓዝህን ይቀይረዋል። እስኪመጣስ መታገስ ይሻላል ግን አይደል? የትም ኖሮ ባክኖ ከመሞት እግዚአብሔርን ታግሶ የሚቀረውን ዘመንን የክብር ማድረግ ይሻላል። ከናንተ መካከል ታግሶ እየሄደ ያለ ጥበብ የሚጎለው ካለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። አሁን ስሙኝ፣ እግዚአብሔር ያሰቃያል የሚል ትምህርት አይደለም ያለው። አንተ የምትቀርብበት ልብ እንዲያነ መሆን አለበት ነው። አሁን እግዚአብሔር ይዞብህ ቆይ ቁጭ በል ተንበርከክ ተነስ ይልሃል አይደለም። ከእግዚአብሔር አንጻር አይደለም። እንደ እግዚአብሔር ቸር የለም፣ እንደ እግዚአብሔር ሰጪ የለም፣ እንደ እግዚአብሔር የሚወደኝም የለም፣ እንደ እግዚአብሔር የሚራራልኝ የለም። ግን አንተ ስትቀርብ በዚህ አይነት ልብ ቅረብ ነው። በልመና ቅረብ፣ በትህትና ቅረብ፣ ዝቅ በል፣ ራስን አዋርድ። ራስን አዋርድ ማለት በተገጣጠሙ ቃላት አይደለም። ውርደት የልብ መሰበር ነው። ትህትና ነው። የተዋረደ መንፈስ መያዝ ነው። ምክንያቱም መዝሙር 51 ላይ የተሰበረው ልብ እግዚአብሔር አይንቀውም፣ የተዋረደውንም መንፈስ እግዚአብሔር አይተወውምና ይላል። ሳይነቅፍ በልግስና የሚሰጠውን እግዚአብሔር ነው ይለምን፣ እግዚአብሔር ይሰጠዋል ነው የሚለው ቃሉ። እየተለማመጥክ ኑር ብቻ አይደለም፣ ሰጪ ነው እግዚአብሔር። አይነቅፍህም ሲሰጥህ። በየቀኑ ነው ምን ለምነኝ አይልህም፣ አይሰፍርም፣ በልግስና ነው። እችን ታክል አይልም፣ በልግስና። ቁጥር 6 ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ባህር ላይ ያለች መርከብ ነው አይደለም የሚለው፣ ማዕበሉ ራሱ ነው። እምነት ከሌለ እግዚአብሔርን ትረስት ካላረከው ትሰምጣለህ ነው። እግዚአብሔርን ትረስት አርኩ፣ እንደ ባህር ማዕበል እንዳትሆኑ። የባህር ማዕበል እኮ አቅጣጫ የለውም። ወደዚህ ይሄዳል፣ ቀጥሎ ወደዛ ነው። እሱም አያውቀውም። ንፋሱ ነው የሚወዘውዘው። ሳትጠራጠሩ እግዚአብሔርን ለምኑ። ምክንያቱም የሚፈተነው እምነታችን ነው። የምናልፈው በመከራ ውስጥ ነው። እግዚአብሔር ጥበብ ይሰጠናል። የዳነው በክርስቶስ ኢየሱስ አምነን ነው። በክርስቶስ ኢየሱስ የመስቀል ሥራ አምነን ነው። ስለዚህ ነው እሱ የሚፈተነው። ብዙ ጊዜ ቴስት ያደርገዋል እግዚአብሔር፣ የበለጠ ፒዩሪፋይ ሊያደርግ፣ ሊያጠራ፣ የከበረ ሊያደርገው። ታገሱ። እምነትን የመሰለ ክቡር ነገር ግን የለም። ለዛ ነው የሚፈተነው። ለዛ ነው ሁሌ ቼክ የሚደረገው፣ ፒዩሪፋይ መደረግ ስላለበት። እምነታችን የሚቆመው በእግዚአብሔር ቃል ላይ ብቻ ነው።
የእምነት መገኘው የእግዚአብሔር ቃል ብቻ ነው። ክብር ለእግዚአብሔር ይሁን።